ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥር 26 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ክድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን ስናልፍ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ግጭት ውስጥ የገባ ነው በቀይ ባህር ምክንያት ሳይሆን በትግራይ በፈጸሙት ዘረፋና ውድመት ነው ማለታቸውን፣ በአማራ ክልል በራያ ቆቦ ከተማ ጦርነትን የሚያወግዝ ህዝባዊ ሰላማዊ ሰልፍ መካሄዱን እንዲሁም የዶክተር አንዱዓለም ዳኘ ገዳይ በሆነው ተከሳሽ ላይ ተጥሎ የነበረው የ25 ዓመት ጽኑ እስራት ወደ ዕድሜ ልክ ጽኑ እስራት እንዲሻሻል ውሳኔ መሰጠቱን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ግጭት ውስጥ የገባ ነው በቀይ ባህር ምክንያት ሳይሆን በትግራይ በፈጸሙት ዘረፋና ውድመት ነው አሉ። ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ተገኝተው ስለ ኤርትራና የህወሓት ቡድን ሰላምና ጸጥታ ሁኔታ፣ ስለ ተፈናቃዮች መመለስ፣ ስለ ቀጣዩ አገራዊ ምርጫ፣ ስለ ሀገራዊ ምክክር፣ ከታጣቂ ኃይሎች ጋር ስለሚደረግ ድርድርና ስለ ቀይ ባህር ሰፋ ያለ ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸው በእኛና በኤርትራ መንግስት መካከል ጸብ የተጀመረው የቀይ ባህር ጉዳይ ሲነሳ ሳይሆን የኤርትራ ኃይል በትግራይ ከተሞች ተከትሎን እየገባ ውድመት ሲፈጽምና ወጣቶችን ሲረሽን ነው ብለዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። በትግራይ ክልል በኤርትራ ሰራዊት ግድያና ዝርፊያ ሲፈጸም ይህንን ለማስቆም በርካታ ልኡካንን ወደ አስመራ መላካቸውንና አቶ ገዱ አንዳርጋቸውና አቶ ደመቀ መኮንንን ከዚህ ውስጥ እንደሚጠቀሱም አንስተዋል። አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ ውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉ። ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱ። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ፣ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉ። በህይወት ስላሉ ለእምነታቸው ለሌላቸው ይጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ።
ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባውም። የቸገረንኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። ጠቅላይ ሚኒስትር አብይ የውጭ ጠላቶች ኢትዮጵያን ለማፍረስ በገንዘብ ቢደግፉም ኢትዮጵያን አይችሏትም ሲሉ ገልጸዋል። የውስጥ ኃይሎች ግን ከጥፋታቸው ከታረሙ ለኢትዮጵያ ሲባል በይቅርታ ለማለፍ ዝግጁ ነን ብለዋል። የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳል። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈን አልተሱ ተፈናቃዮች ወደ ቀያቸው መመለስ አለባቸው፣ እኛም በዚያ ላይ እየሰራን ነው ያሉት ጠቅላይ ሚኒስትር አብይ አህመድ በወልቃይት ተፈናቃዮች ጉዳይ ግን ተቸግረናል ሲሉ ገልጸዋል። የህወሓት ቡድን በዚህ አካባቢ የተፈናቀሉ ሰዎችን መያዣ አድርጓቸዋልም ብለዋል። የወልቃይት የባለቤትነት ጥያቄ በኔ ሳይሆን በህዝቡ ነው የሚወሰነው በማለትም መልሰዋል። በሌላ በኩል ከታጣቂ ኃይሎች ጋርም መንግስታቸው ለመነጋገርና ወደ ሰላም ለመምጣት ዝግጁ መሆኑንም ገልጸዋል። ቀጣዩ ሀገራዊ ምርጫን ለማከናወን አስቻይ ሁኔታ መኖሩን ገልጸው ምርጫው እንደሚካሄድም አጽንኦት ሰጥተዋል። ሀገራዊ ምክክሩን በተጠበቀ ልክ እየሄደና ህዝቡ አሉኝ የሚሏቸውን ጥያቄዎች እያነሳ እንዳለ ጠቁመዋል። ስለ ቀይ ባህር ባነሱት ሀሳባቸውም የባህር በር የግድ ያስፈልገናል፣ በሰጥቶ መቀበል መርህ ለማምጣት እየጣርን ነው፣ ሆኖም ግን በቦሌም ይሁን በባሌ የባህር በሩ ይመጣል ሲሉም ተናግረዋል። በአማራ ክልል በራያ ቆቦ ከተማ ጦርነትን የሚያወግዝ ህዝባዊ ሰልፍ ተካሄደ። በአማራ ክልል ሰሜን ወሎ ዞን ቆቦ ከተማ የህወሓት ቡድን ትንኮሳን የሚቃወም ህዝባዊ ሰላማዊ ሰልፍ በዛሬው ዕለት ጥር 26 ቀን 2018 ተካሂዷል። ሰልፈኞቹ ህወሓት በራያ በኦፍላና ኮረም ህዝብ ላይ እያደረሰ ያለውን ወረራ በማውገዝ የህወሓት ቡድን ዳግም ወረራና ጦርነት ሊበቃ እንደሚገባ በሰልፉ ላይ ይዘውት የታዩ መፈክሮች ያመለክታሉ። ሰልፈኞቹ የራያ ህዝብ የማንነት ጥያቄ የህልውና ጥያቄ መሆኑን በመግለጽ የራያ ህዝብ የማንነት ጥያቄ በህጋዊ መንገድ እንዲፈታም ጠይቀዋል። በሰላማዊ ሰልፍ ተገኝተው መልእክታቸውን ያስተላለፉት የሰሜን ወሎ ዞን ምክትል አስተዳዳሪ አቶ ታምራት ንጋቱ በጉልበት ማንነትን ለመጫን መሞከር የታሪክ ስህተት ብቻ ሳይሆን ትልቅ የእብሪት መገለጫ ነው ብለዋል። ምክትል አስተዳዳሪው አክለውም የህወሓት ቡድን አመራሮች የህዝባችንን ትዕግስት ወደ ጎን በመተውና የሰላም አማራጭን እንደ ድክመት በመቁጠር ለዳግም ወረራና ጦርነት በራያ ህዝብ ላይ አቅደው እየሰሩ ይገኛሉ ብለዋል። በራያ አካባቢ እየተደረገ ያለው ወታደራዊ ትንኮሳ የፕሪቶሪያው የሰላም ስምምነትን በግልጽ የጣሰ ተግባር መሆኑን የገለጹት አቶ ታምራት በመካከላችን ያለው የሀሳብ ልዩነትን ወደ ጎን ትተን ህልውናችንን በመቆም ለታሪካችን ጥላቶች እድል ሳንሰጥ በጋራ መታገል ይኖርብናል ሲሉም አሳስበዋል። በሰላማዊ ሰልፍ የተሳተፉ ሰልፈኞች የራያ ህዝብ ከትግራይ ህዝብ ጋር ጠብ የለበትም፣ ጠብ እየፈጠሩ ያሉት የህወሓት ቡድን ጥቅመኞች በመሆናቸው የፌዴራል መንግስት ማንነታችንን ሊያረጋግጥ ይገባል ማለታቸውንም የሰሜን ወሎ ዞን ኮሚኒኬሽን ዘግቧል። የዶክተር አንዱዓለም ዳኜ ገዳይ በሆነው ተከሳሽ ላይ ተጥሎ የነበረው የ25 ዓመት ጽኑ እስራት ወደ ዕድሜ ልክ ጽኑ እስራት እንዲሻሻል ውሳኔ ተሰጠ።
በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የጠቅላላ ቀዶ ሕክምና ስፔሻሊስትና የጉበት የቆሽትና የሐሞት መስመር ሰብ ስፔሻሊስት ሐኪም ተመራማሪ መምህርና በጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ዳይሬክተር የነበሩት ዶክተር አንዱዓለም ዳኘ ጥር 24 ቀን 2017 ምሽት 1 ሰዓት ከ30 ገደማ መገደላቸው ይታወሳል። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ህዳር 12 ቀን 2018 በዋለው ችሎት በተከሳሽ እሱ ባለው ሳሙኤል ላይ የ25 ዓመት ጽኑ እስራት ውሳኔ ሰጥቶ የነበረ ቢሆንም አቃቤ ሕግ ቅጣቱ ከተፈጸመ ወንጀል ክብደት አንጻር አስተማሪ አይደለም በሚል ለክልሉ ጠቅላይ ፍርድ ቤት ይግባኝ ማቅረቡም ይታወቃል። ተከሳሹ ካልተያዘው ግብረ አበሩ ሀብታሙ ጌትነት ጋር በመሆን 3 ዋና ዋና ወንጀሎችን መፈጸማቸው በችሎቱ መረጋገጡ ተገልጿል። የመጀመሪያ ወንጀል በዶክተር አንዱዓለም ዳኘ ላይ ሞትን ያስከተለ ከባድ የውንብድና ወንጀል መፈጸሙ ሲሆን ሁለተኛው ደግሞ በዕለቱ ሌላኛውን የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም ዶክተር በረከት አማረን በጥይት ተኩሶ በመሳት እንዲሁም ራሱን ለመደበቅ በሐሰተኛ የተዘጋጁ የቀበሌ መታወቂያዎችን ይዞ ሲገለገል መገኘቱ በምርመራ የተረጋገጡ መሆናቸውን የክልሉ ጠቅላይ ፍርድ ቤት አስታውቋል። የክልሉ ጠቅላይ ፍርድ ቤትም የግራ ቀኙን ክርክር ከመረመረ በኋላ ጥር 22 ቀን 2018 በዋለው ችሎት የቀድሞውን የ25 ዓመት እስራት ወደ ዕድሜ ልክ ጽኑ እስራት እንዲቀጣ ማሻሻሉን የአማራ ክልል ጠቅላይ ፍርድ ቤት ገልጿል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ የኢትዮጵያ አየር መንገድ ለቀናት አቋርጦት የነበረውን ወደ ትግራይ የሚያደርገውን በረራ በዛሬው ዕለት ዳግም መጀመሩን እንዲሁም ኢራንና አሜሪካ ፍትሃዊ የሆነ ድርድር እንዲደረግ በውጭ ጉዳይ ሚኒስትራቸው በኩል ማዘዛቸውን የኢራን ፕሬዝዳንት መግለጻቸውን ጨምሮ ሌሎች መረጃዎችን ቴድሮስ አይቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። የኢትዮጵያ አየር መንገድ ለቀናት አቋርጦት የነበረውን ወደ ትግራይ የሚያደርገውን በረራ በዛሬው ዕለት ዳግም መጀመሩ ተገለጸም። የኢትዮጵያ አየር መንገድ ለቀናት አቋርጦት የነበረውን ወደ ትግራይ የሚያደርገውን በረራ ዛሬ ማክሰኞ ጧት ከአዲስ አበባ ወደ መቀሌ በተደረገ በረራ መልሶ መጀመሩ ተገልጿል። ይህንንም ተከትሎ ከአዲስ አበባ ወደ ተለያዩ የትግራይ ከተሞች በዛሬው ዕለት በረራዎች እንደሚደረጉ አባይ ቴሌቪዥን ከኢትዮጵያ አየር መንገድ ድረገጽ መመልከት ችሏል። በተመሳሳይ ኢትዮጵያ ኢንሳይደር ይዞት በወጣው ዘገባ በመቀሌ ከተማ የሚገኘው ድሪም አውሮፕላን ትኬት መሸጫ ቢሮ ለዛሬ 8 በረራዎች እንዳሉ ተገልጾላቸው በትናንትናው ዕለት ሽያጭ ሲያከናውን መዋላቸውን አስነብበዋል። በመሆኑም ለዛሬ በረራዎች የተዘጋጁ ሁሉም ትኬቶች ተሽጠው ማለቃቸውን የገለጸው ድርጅቱ ለረቡዕ ጉዞ የሚሆኑ ትኬቶችን ከዛሬ ጠዋት ጀምሮ ለሽያጭ እየቀረቡ መሆናቸው አመልክቷል። የህወሓት ቡድን በጠለምት አካባቢ በሀገር መከላከያ ሰራዊት ላይ ትንኮሳ ፈጽሟል መባሉን ተከትሎ በደህንነት ምክንያት የኢትዮጵያ አየር መንገድ ካሳለፍነው ሳምንት ሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ ለቀናት ወደ ክልሉ የሚያደርገውን በረራ ማቋረጡ መዘገቡ አይዘነጋም። በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ግቢ ውስጥ 20 ሚሊዮን ብር ለማዕከሉ ያስገኘ ትልቅ ሰርግ ተከናወነ። በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ትልቅ የበጎ አድራጎት ትርጉም አለው የተባለ ልዩ የጋብቻ ስነ ስርዓት ባሳለፍነው ቅዳሜ ጥር 23 ቀን 2018 ዓ.ም ተከናውኗል። የታዋቂው ተሽከርካሪ አስመጪ አቶ በላይነህ ደበበ ልጅ ወይዘሮ ብሩክታዊት በላይና የባለቤቷ የወይዘሮ ትልቅ ሰው ገዳሙ ልጅ አቶ ሁንልኝ አምደወርቅ ለሰርግ ድግሳቸው ሊያውሉት የነበረውን 10 ሚሊዮን ብር ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ሰጥተዋል። በዚህም የሰርግ ስነ ስርዓታቸውን ያሳለፍነው ቅዳሜ ጥር 23 ቀን 2018 ዓ.ም በመቄዶንያ ዋና ግቢ ውስጥ ከአረጋውያኑና ከአእምሮ ህሙማኑ ጋር አከናውነዋል። ሙሽሮቹና ቤተሰቦቻቸው ለድግስ የሚወጣውን ከፍተኛ ወጪ በማዕከሉ ለሚገኙ ወገኖች ድጋፍ እንዲውል በመወሰናቸው በሀገራችን የሰርግ ባህል ላይ አዲስና አርአያነት ያለው ምዕራፍ ከፋች ሆኗል ተብሏል። ለሰርግ ዝግጅት የታቀደው 10 ሚሊዮን ብር በማዕከሉ ለሚገኙ አረጋውያንና ለአእምሮ ህሙማን መርጃ እንደሚውል ተገልጿል። ሙሽሮቹ ደስታቸውን በማዕከሉ ውስጥ ከሚገኙ ከ9,000 በላይ ረዳት ከሚያስፈልጋቸው ወገኖች ጋር አብረው አሳልፈዋል። ይህ ጋብቻ በመቄዶንያ ቅጥር ግቢ ውስጥ የተከናወነ የመጀመሪያው ትልቅ የሰርግ መርሃ ግብር ነው ተብሏል። በሰርጉ በክብር እንግድነት የተገኙት የመድኃኔዓለም ማህበር አባላት ለመጪው መጋቢት ወር ለታቀደው የማዕከሉ ህንፃ ማጠናቀቂያ ተጨማሪ 10 ሚሊዮን ብር ድጋፍ አድርገዋል። ኢራንና አሜሪካ ፍትሃዊ የሆነ ድርድር እንዲደረግ በውጭ ጉዳይ ሚኒስትራቸው በኩል ማዘዛቸውን የኢራኑ ፕሬዝዳንት ገለጹ።
የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የውጭ ጉዳይ ሚኒስትር ከሆኑት አባስ አራግቺ በኩል ከአሜሪካ ጋር ፍትሐዊ የሆነ ድርድር እንዲደረግ ማዘዛቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ አስታውቀዋል። ፕሬዝዳንቱ በኤክስ ገጻቸው ላይ እንደገለጹት ወዳጅ መንግስታት ከሆነው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቀረበው ጥያቄ ምላሽ ለመስጠት መሆኑን ገልጸዋል። የኢራኑ የውጭ ጉዳይ ሚኒስትር ብሔራዊ ጥቅማችንን በሚያከብር ሁኔታ ፍትሐዊና ትክክለኛ የሆነ ድርድር ለማድረግ የሚያስችል ሁኔታን እንዳመቻቹ ትዕዛዝ ሰጥቻለሁ ሲሉ ባሰፈሩት ጽሑፍ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተወካያቸው ከኢራን ባለስልጣናት ጋር እየተነጋገሩ መሆናቸውንና ግንኙነቱ ጥሩ ውጤት እንደሚያስገኝ ተስፋቸውን መግለጻቸው ይታወሳል። ይህንን ተከትሎ የኢራኑ ፕሬዝዳንት ከአሜሪካ ጋር ለመደራደር ፈቃደኛ መሆናቸውን ገልጸዋል። ትራምፕ አሁንም የሚደረጉ ንግግሮች ውጤት የማያስገኙ ከሆነ መጥፎ ነገር ይከሰታል በማለት በተደጋጋሚ ማስጠንቀቃቸው ተገልጿል። በቀጣይ ቀናት ምናልባትም የፊታችን አርብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የሆኑት ስቴቭ ዊትኮፍና የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በቱርክ ኢስታንቡል ውስጥ ሊገናኙ ቀጠሮ እንደተያዘላቸው እየወጡ ያሉ ዘገባዎች እንደሚጠቁሙ ተገልጿል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። የኢትዮጵያ የውጭ ምንዛሬ ክምችት በታሪክ ታይቶ የማይታወቅ ደረጃ ላይ ደርሷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በሕዝብ ተወካዮች ምክር ቤት ተገኝተው በተለያዩ የቢዝነስ ጉዳዮች ላይ ምላሽና ማብራሪያ የሰጡ ሲሆን በኢትዮጵያ ባለፉት 6 ወራት በታሪክ የመጀመሪያ የሆነ ከፍተኛ የውጭ ምንዛሬ ገቢ ተገኝቷል ሲሉ አስታውቀዋል። የኑሮ ውድነቱ በዜጎች ላይ የፈጠረው ጫና እንዳለ ሆኖ ኢትዮጵያ ባለፉት 6 ወራት በኢኮኖሚው መስክ አስገራሚ መነቃቃትን እያሳየች መሆኑን ገልጸዋል። በዚህ መሰረት ከሸቀጦች ንግድ 4.5 ቢሊዮን ዶላር፣ ከአገልግሎት ዘርፍ 4.6 ቢሊዮን ዶላር፣ ከውጭ ሐዋላ 2.3 ቢሊዮን ዶላር እንዲሁም ከውጭ ቀጥታ ኢንቨስትመንት ከ2 ቢሊዮን ዶላር በላይ መገኘቱን አስታውቀዋል። በአጠቃላይ በ6 ወራት ውስጥ 11.3 ቢሊዮን ዶላር የውጭ ምንዛሬ ወደ ሀገር ቤት የገባ ሲሆን ይህ አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር እጅግ ከፍተኛ ጭማሪ እያሳየ መሆኑን አብራርተዋል። በዚህም የተነሳ የሀገሪቱ የውጭ ምንዛሬ ክምችት በኢትዮጵያ ታሪክ ታይቶ ወደማይታወቅ ከፍተኛ ደረጃ መድረሱን ጠቅላይ ሚኒስትሩ ተናግረዋል። ለዚህ ምክር ቤት በዚህ ዓመት ኤክስፖርት እናደርጋለን ብለን አቅደን በእቅድ ያቀረብንላችሁ 4.2 ቢሊዮን ዶላር ከጉድስ ኤክስፖርት እናደርጋለን ነበር። እኛ ወግ ደርሶን ኤክስፖርት እንኳ ከእቅዳችን በላይ 5.1 ቢሊዮን ዶላር በ6 ወር ማስገባት መቻላችን ይሄ የማያስደንቀው ኢትዮጵያዊ ስለ ኢኮኖሚ የሚያወራ ሰው ዝም ቢል ይሻለዋል። ምክንያቱም ካቀድነው 120% ነው ያሳካነው። ኤክስፖርት ኦፍ ጉድስ ምን ማለት መሰላችሁ? አምናን ካልጨመራችሁ፣ አምና ስላደገ አምናን ካልጨመራችሁ ከአምና በፊት በነበሩ ዓመታት የዚህ 6 ወር የኤክስፖርት ገቢ 5.1 ቢሊዮን ዶላር ኢትዮጵያ አስገብታ አይደለም አቅዳ አታውቅም። በአመት 5 ቢሊዮን አቅዳ አታውቅም። በ6 ወር ነው ያስገባ ነው። ይሄ ተሳክቶ ደብል አድርገን በሚቀጥለው 6 ወር ተደግሞ 10 እና ከዛ በላይ ቢሊዮን ዶላር ብናስገባ ምን ማለት ነው? በታሪክ የመጀመሪያው ብቻ ሳይሆን ከአንድ ዓመት በፊት ከነበረው የ3 ዓመታት ኤክስፖርት በአንድ ዓመት ማለት ነው 3 ታይምስ ቢገር ማለት ነው። የኑሮ ውድነትና የመፍትሄ አቅጣጫዎችን በተመለከተም ጠቅላይ ሚኒስትሩ የሕዝቡን የዕለት ተዕለት ኑሮ እየፈተነ ስላለው የዋጋ ንረት ሲናገሩ ኢትዮጵያ በ2025 በዓለም ላይ በፍጥነት ከሚያድጉ 5 የአፍሪካ ሀገራት ቀዳሚዋ መሆኗን ጠቁመዋል። የእድገት ምጣኔን በተመለከተም ኢትዮጵያ በ9.2 በመቶ የእድገት ግስጋሴ ላይ መሆኗን ጠቅሰው የዋጋ ግሽበቱም ዘንድሮ ወደ ነጠላ አሃዝ መውረዱንም አመልክተዋል። ደምራችሁ ይዩት። በድጎማ በገቢ ጭማሮ በግብይት ሰንሰለት ዘመንን ጨምሮ መብራት፣ ነዳጅ፣ ውሃ ባለው ዋጋ አጠቃላይ የተሰራው ስራ ተሰናስሎ ኢትዮጵያ ለመጀመሪያ ጊዜ ስንት ዓመት አልቻልንም ስላችሁ ከርሜ ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ትልቅ አቺቭመንት ነው፣ ትልቅ ድል ነው። ማንቋሸሽ ሳይሆን የቀረው መጨመር ነው ያለብን። በብዙ ልፋት በብዙ ስራ የመጣ ውጤት ስለሆነ አሁንም መቀነስ ያስፈልጋል።
ያለ ማድረግ በዋና ዋና ኤሪያስ ላይ ዜጎቻችን የሚሰቃዩባቸው ኤሪያዎች ላይ ለይተን በረጅም ጊዜ እየሰራ እንገኛለን። አንደኛ ምግብ ማምረት፣ ምግብ በበቂ ማሰራጨት። አዲስ አበባ ውስጥ አሁን ከኮሪደር ጋር ተያይዞ የሚገነቡ ፉድ ኮርቶች በመቶ ይቆጠራሉ። ይሁነን ብለን ምግብ ላይ እየሰራን ያለ ነው። ምግብ የምናመርትበት ፍጥነት እንዲጨምር፣ የምናሰራጭበት ፍጥነት እንዲጨምር፣ የሚገኝባቸው ቦታዎች እንዲሰፉ። ሁለተኛና ክሪቲካል ጉዳይ ቤት። ሰው የሚሰቃየው ቤት ክራይ ነው። ቤት በተወሰነ ደረጃ አሻሽለን የክራይ ዋጋን ብናረጋጋ ብዙ ሰራተኞች፣ ብዙ ዜጎች ከችግር ሊገላገሉ ይችላሉ። በጋዝ የሚሰሩ ትራንስፖርት የሚቀንሱ ባሶች እናበራክታለን። ሌላው ትምህርት ቤትና ምገባ ነው። ድሃ የሚሰቃይበት ምገባውን ያለውን ታውቃላችሁ። እሱም ማስፋት ያስፈልጋል። ሰዎች በደህንነት ምክንያት ልጆቻቸውን ትምህርት ቤት መላክ እንዳይቸገሩ ለማድረግ። የመጨረሻው ገቢ ማሻሻል ነው። ገቢ የሚያድገው ኢኮኖሚ ሲያድግ ነው። እነዚህም በዘላቂነት ስንሰራ አሁን የሰራነው ስራ ጋር ሲሰናሰል የኢትዮጵያ የኑሮ ውድነት ወይም ግሽበትን በሚመለከት ያለው ፈተና እየተቀረፈ ይሄዳል ማለት ነው። ያገኘነው ውጤት በጣም ኢምፕሬሲቭ ነው። የሚቀረን ስራ ግን በጣም ብዙ ነው። በዚህ ሚዛን ማየት ጠቃሚ ይመስለኛል። ኢትዮጵያ ከለውጡ በኋላ ምንም አይነት ኮሜርሻል ብድር እንዳልተበደረች ጠቅላይ ሚኒስትር አብይ አህመድ አንስተው ለዚህም ህዳሴ ግድባችንን ያለ ምንም እርዳታ ማጠናቀቃችን ምስክር ነው ብለዋል። ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስት ፕሮጀክት አይሰራም ሊባል አይችልም፣ ግፍ ነው ሲሉ የተናገሩት ጠቅላይ ሚኒስትሩ ሌሎች ትላልቅ ፕሮጀክቶችም እየተከናወኑ እንደሚገኝም ገልጸዋል። ክቡራትና ክቡራን፣ ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም፣ ግፍ ነው። በህዳሴ ላይ 1 ብር እርዳታ 1 ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለ ነው። የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሜጋ ፕሮጀክት በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ የነዳጅና ኢነርጂ ባለስልጣን በነዳጅ ቅሸባ በአመት ከ5.6 ቢሊዮን ብር በላይ ይመዘበራል አለ። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት በአማካይ ከአንድ ነዳጅ መጫኛ ቦቴ 500 ሊትር እንደሚቀሸብ ገልጸው በዚህም በአመት ከ5.6 ቢሊዮን ብር በላይ ይመዘበራልም ብለዋል። ዶክተር ደስታው ይህንን ያሉት የነዳጅ አቅርቦት ስርጭትና ግብይት ላይ ያተኮረ የዘርፉ ባለድርሻ አካላት ኮንፈረንስ በተካሄደበት ወቅት ነው። ከጅቡቲ ነዳጅን በጊዜ ጭነው ለገበያ ከማቅረብ
በማቅረብ ፋንታ ረጅም ጊዜ ድንበር ላይና መንገድ ላይ እንዲቆይ ማድረግ፣ ከመዳረሻ ውጪ ሌላ ቦታ ለማራገፍ መሻት፣ ማደያ ላይ ነዳጅ እያለ የለም ማለት፣ ነዳጅን ከተመን ውጪ መሸጥና የአውቶቦቴዎችን የጉዞ ታሪክ ማጥፋት በዘርፉ የሚስተዋሉ ዋና ዋና ችግሮች መሆናቸውን ገልጸዋል። አብዛኞቹ የነዳጅ ማደያዎች ሲገነቡ በህጋዊ መንገድ ለመስራት ሳይሆን ህገወጥ ንግድን የማሳለጥ እሳቤን አልመው እንደሆነ በተደረገ ጥናት መረጋገጡንም ተናግረዋል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በዚሁ ኮንፈረንስ ላይ መንግስት በአመት እስከ 700 ቢሊዮን ብር በመመደብ የነዳጅ ግዢ እያከናወነ እንደሚገኝ መናገራቸውን ፋና ዘግቧል። በዘርፉ የሚስተዋለውን ስብራት ለመጠገንም በርካታ የማሻሻያ እርምጃዎች መወሰዳቸውን ገልጸው ለአብነትም አዲስ የጂፒኤስ ቴክኖሎጂ በመተግበር የነዳጅ ስርጭትን መቆጣጠር መቻሉን ጠቅሰዋል። በዚህም በሀገር አቀፍ ደረጃ ካሉት 5400 አውቶቦቴዎች ውስጥ 4751 አውቶቦቴዎች ሲስተም ላይ ተጭነው ቁጥጥር እየተደረገባቸው ነው ብለዋል። ይሁን እንጂ ለህዝብ ጥቅምና ለኢኮኖሚ እድገት የታለመውን ነዳጅ በስግብግብነት ለግል ጥቅማቸው ለማዋል በተለያዩ አካባቢዎች ሰው ሰራሽ እጥረትን እየፈጠሩ መሆኑን አንስተዋል። ኢትዮጵያና የአውሮፓ ኢንቨስትመንት ባንክ የ110 ሚሊዮን ዩሮ የብድር ስምምነት መፈራረማቸው ተገለጸ። ኢትዮጵያና የአውሮፓ ኢንቨስትመንት ባንክ ለገጠር ፋይናንስና ልማት ፕሮጀክት ማስፈጸሚያ የሚውል የ110 ሚሊዮን ዩሮ የብድር ስምምነት መፈራረማቸው ተገልጿል። ስምምነቱን የፈረሙት የገንዘብ ሚኒስትሩ አቶ አህመድ ሺዴና በአውሮፓ ኢንቨስትመንት ባንክ የፐብሊክ ዘርፍ ዳይሬክተር ሚስተር ዲደሪክ ዛምቦን መሆናቸው ተጠቁሟል። የስምምነቱ ዋና ዓላማዎች በጥቃቅንና አነስተኛ የንግድ ዘርፎች ለተሰማሩ ዜጎች የፋይናንስ አቅርቦትን በማመቻቸት በመላ ኢትዮጵያ ዘላቂ የግብርናና የኢኮኖሚ እንቅስቃሴዎችን ማሳደግ ላይ ያተኮረ መሆኑ ተመላክቷል። የኢትዮጵያ ልማት ባንክ ገንዘቡን ለገጠር የፋይናንስ ተቋማት፣ ለጥቃቅን ፋይናንስ ተቋማትና ለህብረት ስራ ማህበራት በማስተላለፍ ለተጠቃሚዎች ተደራሽ እንደሚያደርግም ተጠቁሟል። ይህ ፕሮጀክት ከዓለም አቀፉ የግብርና ልማት ፈንድ ከሚገኙ የ35.1 ሚሊዮን ዶላር እርዳታና የ4.8 ሚሊዮን ዶላር ብድር ጋር ተቀናጅቶ የሚከናወን መሆኑም ተገልጿል። ለዚህም የአውሮፓ ህብረት የቴክኒክ ድጋፍ እንደሚያደርግ የገንዘብ ሚኒስቴር አስታውቋል። የዚህ ስምምነት መፈረም በኢትዮጵያና በአውሮፓ ኢንቨስትመንት ባንክ መካከል ያለውን የቆየና የጠነከረ አጋርነት ይበልጥ የሚያጎለብት መሆኑም ተመላክቷል። ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር በአማካኝ በ155 ብር ከ05 ሳንቲም ተሸጠ። የኢትዮጵያ ብሔራዊ ባንክ ዛሬ ማክሰኞ ጥር 26 2018 ዓ.ም ያካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ ያደረገ ሲሆን በዚህም አንድ የአሜሪካን ዶላር ዋጋ በአማካኝ 155.05 ብር ሆኖ እንደተሸጠ ባወጣው የዋጋ መግለጫ ላይ አስታውቋል። ባንኩ በትናንትናው ዕለት የ70 ሚሊዮን ዶላር የውጭ ምንዛሬ ጨረታ እንደሚያካሄድ አስታውቆ ሁሉም ባንኮች በቀረበው መረጃ መሰረት መሳተፍ እንደሚችሉ ገልጾ እንደነበርም ይታወቃል። በዚህም በዛሬው ጨረታው ላይ 19 ባንኮች ተሳትፈው 8 ባንኮች በጨረታው ማሸነፋቸውን ከማህበራዊ የትስስር ገጹ ላይ ያገኘነው መረጃ ያመለክታል። ብሔራዊ ባንክ ቀድሞ ባወጣው መርሃ ግብር መሰረት ተመሳሳይ ጨረታ በቀጣይ እንደሚካሄድም አስታውቋል። ባለፈው በተደረገው ልዩ የ500 ሚሊዮን ዶላር ጨረታ ላይ አንድ የአሜሪካን ዶላር በ154 ብር ከ8 ሳንቲም አማካኝ ዋጋ መሸጡም ይታወሳል። ስትከታተሉት የነበረው የዕለተ ማክሰኞ ጥር 26 2018 ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።